ሰላም በያላችሁበት እንዴትላችኋል ተመልካቾቻችን በድጋሚ እንዴት ቆያችሁ ብለናል 7 ሰዓት ሆኖ በሁለተኛው ምዕራፍ ዜና ኢትዮጵያ ከመላው ኢትዮጵያ ወደናንተ ሊደርስ ከ8 ሰዓት ድረስ ቆይታ ሊያደርግ ተጀምሯል። የአጀንዳ ጉዳያችንና ሌሎች የሀገር ውስጥና የውጪ ሰፊ ጉዳዮችን አካተን ነው ለአንድ ሰዓት ከናንተ ጋር ቆይታ የምናደርገው። እኔ መታሰቢያ ደረጀ እንዲሁም ደግሞ ባልደረባዬ ነጻነት ፍቅሩ የዛሬ ዕለት ዓርብ ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ እያደረግን ነው። የዚህ ሰዓት አበይት ጉዳዮቻችንን እንጠቁማችሁ። በኢትዮጵያ በተያዘው ዓመት 10.2% የኢኮኖሚ እድገት ይጠበቃል ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ በቅርብ ዓመታት የጀመረችው ራስን የመቻል ጉዞ ውጤት እያስገኘ ስለመሆኑ ተገለጸ። በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ውስጥ አፍሪካ ራሷን ጠንካራ ለማድረግ በትብብር መስራት እንደሚጠበቅባት ተነገረ። በምዕራብ ወለጋ ዞን የመማር ማስተማር ስራው በተሳካ ሁኔታ እየተከናወነ ነው ሲል የዞኑ ትምህርት ቢሮ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር በማካሄድ ላይ የነበረችውን የንግድ ድርድሮች በአስቸኳይ ማቋረጧን አስታወቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በስፖርት ዘገባችን ደግሞ በአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት ተጠባቂ ጨዋታዎች ሲከናወኑ በስፔን ላ ሊጋ 10ኛ ሳምንት በሳንቲያጎ በርናባኦ ላይ የሚደረገው የሪያል ማድሪድ እና የባርሴሎና ጨዋታ ተጠባቂ ነው። ዜና ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል። ከዚህ ከስቱዲዮ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን በተለያዩ ጉዳዮች ዜናዎችን ካሉበት ሆነው ሀሳቦችን ያነሳሉ። ባነሳናቸው የምዕራፍ 2 የአጀንዳ ጉዳያችን ደግሞ እንግዳም እዚህ ስቱዲዮ በቀጥታ መስመራችን ላይ ጋብዘን ሀሳቦችን እናነሳለን። ባልደረቦቻችን በተለያየ አካባቢ ይገኛሉ። ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ በጅማ ዓመታዊው 27ኛው የጤና ጉባኤ ተካሂዷልና እዚህ ላይ የተነሱ ሀሳቦችን ራይል አብደላ ከጅማ በቀጥታ መስመራችን ተገኝታ ታደርሰናለች። ከዛም ባለፈ ደግሞ ኢትዮጵያ የአየር ንብረት ለውጥን ለመከላከል የሚያስችል የታዳሽ ኃይል ስራዎችን እየሰራች ትገኛለች እና ይህንን ለማጠናከር የሚያስችል ስምምነት ተካሂዷል። ባየ ሙላት ከደቂቃዎች በኋላ በዚህ ጉዳይ ላይ ሀሳብ ይሰጠናል። ሳምሶን በላይም ይታየኛል በቀጥታ መስመራችን ላይ ነው የሚገኘው። ቀደም ሲል መረጃዎችን አጋርቶን ነበረ። የተባበሩት መንግስታት ድርጅት ምስረታ 80ኛ ዓመት ክብረ በዓል በአዲስ አበባ እየተከናወነ ነው የሚገኘው። ይህንኑ ክብረ በዓል እየታደመ ይገኛል። ምን ሁነቶች ተካተውበት ነበር በሚለው ላይ መረጃዎችን ያጋራናል። ሌላው ቀደም ሲል እንደጠቆምናችሁ ዛሬ የዜና ኢትዮጵያ አጀንዳ ያደረግነው የምግብ ዋስትናን ለማረጋገጥ የተደረጉ ያሉ ጥረቶች ምን መልክ አላቸው የሚለውን መነሻ በማድረግ የምናነሳቸው ሀሳቦች ናቸው። ለዚህ ደግሞ ተጨማሪ መረጃ ሊሰጡን የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በቀጥታ መስመራችን ላይ ተገኝተዋል። ለምናነሳላቸው ጥያቄዎች ምላሽና ማብራሪያ በዜና ኢትዮጵያ የሚያጋሩ ነው የሚሆኑት። አብራችሁን ቆዩ። ዜናዎቻችን በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ነው ቆይታ የሚያደርገው። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ የተሟላ የኢኮኖሚ ሪፎርም ትግበራ ሙሉ ውጤት የሚያሳይበት ዓመት በመሆኑ በተያዘው ዓመት 10.2% የኢኮኖሚ እድገት ይጠበቃል ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። የተተነበየው እድገት የ2017 ዓ.ም 9.2% ሆኖ የተመዘገበው የኢኮኖሚ እድገት በዘርፉ የታዩ ለውጦችና ተጨማሪ ስራዎች የዚህ ዓመት እቅድ እንደሚሳካ የሚጠቁሙ ናቸው ብለዋል። በጉዳዩ ላይ ቶማስ ኃይሉ ተጨማሪ ዘገባ አለው።
የዓለም አቀፉ የገንዘብ ተቋም IMF የዓለም አቀፍ የኢኮኖሚ እድገት ትንበያ መሻሻል እያሳየ እንደሆነ የሚያወጣቸው መረጃዎች ያመለክታሉ። የታዲያ የፋይናንስ ዘርፉ በተለያዩ ሀገራት ለውጦች እንዳስመዘገበ ተመላክቷል። በዚህ መነሻነት የኢትዮጵያ የባለፉት 3 ወራት የማክሮ ኢኮኖሚ አፈጻጸም ተገምግሟል። በዚህም የኢትዮጵያ የ2017 ዓ.ም የኢኮኖሚ እድገት 9.2 በመቶ ማስመዝገቡ ተገልጿል። የኢኮኖሚ እድገቱ አሁን እንደምናየው 9.2 በመቶ ሆኗል። የዓመቱ እድገት በዚህ ግብርና 7.3 በመቶ አድጓል። በአመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5 በመቶ አድጓል። ኢኮኖሚ መጠንም ብንመለከት በብር ወደ 15.1 ትሪሊየን ደርሰናል ማለት ነው። ይሄ አሁን ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመረን መሆኑን ነው። በዚህ ኢኮኖሚ እድገት ውስጥ የኢንዱስትሪው፣ የግብርናው እንዲሁም የአገልግሎት ዘርፉ ደግሞ ትልቅ ለውጥና መሻሻል ያሳዩ እንደሆነ ተመላክቷል። የአገልግሎት ዘርፉ ለውጦችን ሲያሳይ ማዕድን ለኢኮኖሚ እድገቱ መሰረት ጥሏል። ኢንዱስትሪ እድገቱን እየመራ ይገኛል። በግብርና ውስጥ በራሱም ከምርት ማደግ ባሻገር እዚህ ላይ በግብርና ውስጥ ያሉ ዝርዝሮችን ስለማያሳይ እንጂ ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ከኢንዱስትሪ አኳያ ለምሳሌ ብንመለከት አምና 9.2 በመቶ ነው እድገት ያስመዘገበው፣ ዘንድሮ 13 በመቶ ነው። ይሄም ዲዛይረብል የሚፈለግ ጥራት ያለው ኢኮኖሚ እድገት ከማምጣት አኳያ በእነዚህ ዘርፎች ላይ የሚመጣ እድገት በተለይ መዋቅራዊ ሽግግር ለማሳካት ወሳኝ በመሆኑ በኢንዱስትሪ ዘርፍ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የሚያሳይ ነው። የኢንቨስትመንት አፈጻጸም እንዲሁም የግብርናው ዘርፉ እድገት ማሳየት፣ በሌላ በኩል ደግሞ በየዘርፉ የሚታየው የኢኮኖሚ እድገት መነሻ በማድረግ 2018 ዓ.ም ሲጠናቀቅ 10.2 በመቶ የኢኮኖሚ እድገት እንደሚመዘገብም ተተንብዮአል። ይህ ደግሞ የተለያዩ ማሻሻያዎችን ታሳቢ ተደርጓል። በ2018 10.2 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። ሪፎርም የጀመርናቸው የሪፎርም ስራዎች አሉ። ግማሹ ማቹር እያደረገ ነው። ቀድመን ያደረግናቸው ሪፎርሞች ኢምፓክታቸው ላግ አድርጎ የሚመጣበት ጊዜ ነው። ሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያም እንደዚሁ ገና እየተተገበረ ነው ያለው። የዚህም ሪፎርም አጠቃላይ የንግድና ኢንቨስትመንት ከባቢን ከማሻሻል አኳያ ትልቅ ሚና ያለውን የዲጂታላይዜሽንን፣ የሲቪል ሰርቪስ ሪፎርምን በተለይ የመሶብ የአንድ ማዕከል አገልግሎት ለኢንቨስትመንት ምቹ ሁኔታ ከመፍጠር አኳያ ትልቅ ሚና የሚጫወት መሆኑ ይሄ በደንብ ታሳቢ ተደርጓል። የሌማት ትሩፋትና የአረንጓዴ አሻራ ውጤቶች የኢትዮጵያ ታምርት ግቦች እየተሳኩ መሆናቸው የውጭ ምንዛሬ መሻሻል ማሳየቱ የኢኮኖሚ እድገት ትንበያው ታሳቢ አድርጎታል። ለዚህ ደግሞ የመንግስትና የግሉ ዘርፍ ትስስር በማደጉ ምርትና ምርታማነት ላይ መሰረት ጥሏል። ግብርናው በበጀት ዓመቱ 7.8 በመቶ እድገት እንደሚያሳይ የተነበየ ሲሆን በሌላ በኩል ደግሞ ኢንዱስትሪው 13.2 በመቶ፣ የአገልግሎት ዘርፉ ደግሞ 9.3 በመቶ ያድጋል ተብሎ ተጠብቋል። ይህ ደግሞ ያለፉት 3 ወራት እነዚህን ጨምሮ ሌሎች ዋና ዋና ዘርፎች ላይ ጥሩ አፈጻጸም የታየባቸው መሆኑ 10.2 በመቶ የኢኮኖሚ እድገት ለማስመዝገብ የተቀመጠው ግብ እንዲሳካ ከወዲሁ መጠነ ሰፊ ስራዎች እየተከወኑ ስለመሆኑ አመላካች ሆኗል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ተመልካቾቻችን አሁን ደግሞ በአጀንዳነት ወደምንመለከተው ጉዳያችን እናልፋለን። ኢትዮጵያ ድህነትንና ተረጅነትን ታሪክ አድርጋ የምግብ ሉዓላዊነቷን ለማረጋገጥ በቅርብ ዓመታት ውስጥ የጀመረቻቸው ራስን የመቻል ጉዞ ውጤት እያስገኘ መሆኑ ተገልጿል። በዓመት አንድ ጊዜ ብቻ ከማምረት ወደ 3 ጊዜ ማምረት የተሸጋገረው የሀገሪቱ ግብርና አንድ መሬት ጾም አያድርም ከሚለው የመደመር መንግስት መርህ በተግባር የተገለጠ ሆኗል። ይህንን ጉዳይ መነሻ በማድረግ ይመራደም ተከታዩን ዘገባ አዘጋጅቷል።
ክረምት ይሉት ወቅት ብቻ እየተጠበቀ የሚለማ መሬትን ረግጦ ሰማይን አንጋጦ የዝናብ ጠብታ ላይ በመመርኮዝ በዓመት አንድ ጊዜ እየተመረተ እልፍ ዘመናት ነጉደዋል። ያ የዘመናት ልምምድ ደግሞ እንኳንስ የከተሜውን ይቅርና የራሱ ያራሹ ገበሬ ጎተራው መሙላት ተስኖት በልቶ የማደር የህይወት ዑደትን ፈትኖታል። ከዚያም አልፎ ይህ ክፉ ልምምድ እንደ ሀገር ኢትዮጵያን በኋላ ቀርነት ዜጎቿን በተረጅነት አስፈርጇል። በየጊዜው ግብርናውን ለማዘመን እየተባለ ጉባኤዎች ይካሄዳሉ፣ ውይይቶች ይደረጋሉ። ግብርናው ግን ባለህበት እርግጥ የተባለ ይመስል ለዓመታት ባለበት ቆሞ ቀርቷል። ምግቡን በራሱ አምርቶ ራሱን ባልቻለና የውጭ ተረጂ የሆነ ሀገር ደግሞ የተሟላ ሉዓላዊነት ብሎ ነገር የቃላት ሽንገላ ካልሆነ በቀር ረብ ያለው ሆኖ አይገኝም። ሉዓላዊነትና በሀገር የመከበር ማንነት ለኢትዮጵያውያን የማይደራደሩበት ቀይ መስመራቸው፣ አሳልፈው የማይሰጡት የወል እውነታቸው ነው። ታዲያ ስለ ሉዓላዊነት ሲነሳ እምቢ ለባርነት ብለው ስለ ሀገር ለሞት ተሽቀዳድመው አለትን የሚንድ ብረትን በሚያቀልጥ ወኔን የታገሉት እነዛ ኢትዮጵያውያን በይደር የተዉት አንድ ነገር ቢኖር ይህ ነው፣ የምግብ ሉዓላዊነት ጉዳይ። እናም ኢትዮጵያ ተጣብቋት የቆየውን የከፋ ድህነትንና ተረጅነትን ታሪክ ለማድረግ በቅርብ ዓመታት የጀመረችው በራስ አምርቶ ራስን የመቻል ጉዞ ውጤት አምጥቶላታል። አሁን ላይ ለኢትዮጵያ የሚለማ መሬት፣ ውሃ ለማይነጥፋቸው ለተፋሰስ ወንዞቿና ለሚሰሩ እጆች ምስጋና ይግባና በረሃማው ምድር ሳይቀር በበጋ መስኖ ማልማት ብርቅ ሳይሆን የየዓመቱ መልክ ነው። በዓመት አንድ ጊዜ ብቻ ማምረትም ነበር በሚል ታሪክ ተቀይሯል። በምትኩ ኢትዮጵያ የበጋ መስኖን በመጠቀም በዓመት 3 ጊዜ ማምረት መገለጫዋ አድርገዋለች። ከእጅ ወደ አፍ በሆነ የሰቀቀን ኑሮ ሕይወቱን ሲገፋ የነበረው የሀገሬው አርሶ አደርም ምርቱን ከጎተራው ወደ ገበያው ለማውጣት በቅቷል። በዚህም እረፍት አልባዋ የአርሶ አደሩ ነፍስ በምርታማነት ስኬት እርካታን ተላብሳ ተረጋግቶ መኖርን እየተለማመደችው ነው። ኢመጀልሲ ዳላፈቆቱ ከነንጀልቀቢን ኛተፉ ባይ ረከቻ ትሬቻ ይህን የመስኖ ስራ ሳንጀምር በፊት ተቸግረን ነበር የምንኖረው። አሁን ላይ ስንዴ ስናመርት ከራሳችን አልፈን ለገበያም እየተረፈን ነው። እዚህ ጋር ልብ ልንለው የሚገባ እውነትም አለ። ኢትዮጵያ የበጋ ስንዴ በሚል አዲስ ልምምድ ወደ ማሳ ከማውረዷ በፊት በዓመት እስከ $1 ቢሊዮን የሚጠጋ ወጪ ለስንዴ ብቻ ታወጣ ነበር። ይህ ያውም በውጭ ምንዛሬ የሚከፈለው ወጪ ከነዳጅ ቀጥሎ ትልቁ የኢትዮጵያ ወጪ እንደማለት ነው። ጉዳዩን ነገሬ ብሎ ላጤነው ስንዴ ትልቁ የታሪክ ጥፋት ሆኗል። ይህ ደግሞ አንድ መሬት ጾም አታድርም የሚለው የመደመር መንግስት በተግባር ከተገለጠው መርህ የተገኘ ኩራትም በረከትም ነው። አርሶ አደሩ ከእርሻ ወሰኔ አትድረስ ከሚል የተበጣጠሰ አስተራረስ ወጥቶ የሀገሬው ገበሬ ወደ ኩታ ገጠም አትራፊ ዘዴ በስፋት ገብቷል። ወትሮ ሙሉ ለሙሉ ከበሬ ትከሻ ላይ ያልወረደው ግብርና አሁን በፍጥነትም በጥራትም በትራክተር ማረስ በተለያዩ አካባቢዎች ባህል እየሆነ መጥቷል። ሌላኛው የግብርና ስራ በገጠርና በሰፋፊ እርሻ ቦታ ላይ ብቻ የሚሰራ ተደርጎ የሚወሰደውን እሳቤ የቀየረው የከተማ ግብርናም ቢሆን ለከተሜው ሰው አስቤዛዬን ከግቢ ያስብሏል። ግቢ ውስጥ የሁለት መኪና ማቆሚያ አርጎ የተወሰነ ደግሞ አፈር አርጎ ከግቢ መብላት ይችላል። ያመጋገብ እንትናችን እንቀይራለን። በ2 ወር የሚደርሱ ጎመኖች አሉ፣ በ3 ወር የሚደርሱ አሉ። ስቴፕ በስቴፕ አድርገ መጠቀም ይቻላል። የማይቻልበት ምክንያት የለም። በምግብ ራስን የመቻል ያለፉት የተወሰኑ ዓመታት እርምጃዎች ከድህነትና ተረጅነት ጋር አብሮ ስሟ ለጎደፈው ኢትዮጵያ ገጽታዋን ቀይረው ወደ ከፍታ ጉዞ አስገብተዋት ኢትዮጵያ ትችላለች ተብሎላታል። እርግጥ ለዓመታት ማምረት ተስኗት ከውጭ ስታስገባ የኖረች ኢትዮጵያ በቅርብ ዓመታት በሰራችው ጥረት ራሷን መቻሏ መንግስትና ሕዝብ ከተናበበ የማያሳኩት ነገር እንደሌለ ያሳብቃል። በቀጣይም እንደ ሀገር ለተሟላ ሉዓላዊነቴ እንደ ዜጋ የህልውና ጉዳይ ናቸው ብላ የምታራምዳቸው አጀንዳዎች በልጆቿ ብርቱ ጥረት በመንግስት ትውልድን አሻግሮ የማየት ህልም እውን ማድረጉ አይቀሬ ስለመሆኑ እስካሁን የቻለችባቸው ጉዞዎች ህያው ማሳያዎቿ ናቸው። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። በዚህ ወቅት ኋላ ቀርነትን በስልጣኔ ድህነትን ሰርቶ በመበልጸግ የቆዩ ችግሮችን ድል የማድረጊያው ሁነኛው የውጊያ ግንባር ትርፍ ምርት ማምረት የሚለው ነው።
ይህንኑ ጉዳይ ይዘን ነው የምንዘልቀው። ተመልካቾቻችን ተጨማሪ ማብራሪያ ለመጠየቅ በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ናቸው። ከሳቸው ጋር ደግሞ ቆይታ እናደርጋለን። ዶክተር እንዴት ውለዋል? ስለ ጊዜው እጅግ አድርጌ አመሰግናለሁኝ። ቀደም ሲል ያነሳነው ጉዳይ አለ። እንደ ሀገር ኢትዮጵያ በምግብ ራሷን ለመቻል የተለያዩ እንቅስቃሴዎችን እያደረገች ነው የምትገኘውና እነዚህ ጥረቶች የታሰበላቸውን ግብ እንዲመቱ ምንድን ነው መደረግ ያለበት? እንግዲህ ትልቁ ነገር ጸጋችንን ማወቅ ነው እና የተሰጠንን የተፈጥሮ ጸጋ መጠቀም ነው። ምን ጸጋዎች አሉን? ለምሳሌ ስነ ምህዳር አብዛኛው ዓለም ላይ የሚመረት ሰብል እኛ ሀገር ይመረታል እና ያንን አሟጦ መጠቀም፣ የሚታረስ መሬት ተጨማሪ መሬት ያላረስናቸው መሬቶች አሉ፣ እነሱን ማረስና ማምረት። በሶስተኛ ደረጃ ለማምረት በቂ የሆነ ውሃ አለን። ያንን ውሃ ወደ መስኖ ወደ ምርት መቀየር መቻል። ቀደም ሲል ስንል የነበረው ለመስኖ ተስማሚ የሆነ መሬት 1 ሚሊዮን ነው፣ 2 ሚሊዮን ነው፣ 5 ሚሊዮን ነው የምንለው አሁን ለመስኖ የማይሆን መሬት በፓምፕ ምክንያት የለም በሚያስብል ደረጃ ነውና ውሃችንን በአግባቡ መጠቀም። ከዛ በተጨማሪ አምራች የሰው ኃይል አለን። ካለን የህዝብ ብዛት 70% አምራች ነው እና የሰው ኃይላችንን የውሃ አቅማችንን የሚታረስ መሬትና ስነ ምህዳራችንን ተጠቅመን አንድ ጊዜ ብቻ ማምረት፣ 2-3 ብቻ ማምረት ሳይሆን አመቱ ሙሉ ማምረት የሚያስችለን የአየር ንብረትና የተፈጥሮ ሀብት አለንና ይሄንን አጠናክረን መሄድ ነው የሚገባል። ምናልባት ዶክተር እያነሱልን የነበረው የተፈጥሮ ጸጋዎቻችንን መጠቀም፣ ስነ ምህዳር፣ የሰው ኃይልን አንስተውልናልና እነዚህን አሟጦ ለመጠቀም የሚያስችል ወይም ደግሞ አስቻይ ሁኔታዎች ምንድናቸው ይላሉ? ይሄንን ለመጠቀም በመጀመሪያ ደረጃ እነዚህ ጸጋዎችን ማወቅ፣ በየክልሉ ያሉ ሀብታችንን አውቀን እነሱን በሰነድ ደግፈን ሰዎች በዛ ሰነድ እንዲመሩ ማድረግ፣ ፍኖተ ካርታ ተዘጋጅቶለት የፕሮግራም ዶክመንት ተዘጋጅቶለት ያንን እያየ የሚተገብር ኃይል ይፈልጋል። ሁለተኛ የሚፈልገው ምንድነው? ከዚህ በፊት እንደለመድነው ሳይሆን መደበኛ ስራ መሆን አለበት። እርሻ ልክ ቢሮ እኛ እንደምንገባው አመቱን ሙሉ የሚያመርት ኃይል ሊኖረን ይገባል። የልማት ሰራተኛውም የሳብጀክት ማተር ስፔሻል ተመራማሪዎቻችንን ቀን ከሌሊት መስራትን ይፈልጋልና ሀብታችንን ካለን አቅም ጋር አያይዘን መሄድ አለብን። ከዚህ ጋር ተያይዞ ምንድነው አንዳንድ ጥቃቅን ነገሮች የሚያስፈልጉ እንደ አስቻይ ሁኔታዎች የሚያስፈልጉ ነገሮች ምንድነው? መካናይዜሽን፣ ለዛ የሚሆን ደግሞ ፋይናንስ፣ እነዚህን ማቀነባበርና የተለያዩ መስሪያ ቤቶች በትብብር አንድ ላይ እንዲሰሩ፣ አንድ ቦታ የሰው ኃይል አለ፣ አንድ ቦታ ሀብት አለ፣ አንድ ቦታ ደግሞ ሌላ አቅም አለ እና ተደራጅቶ ተባብሮ አንድ ላይ በመስራት የምግብ ሉዓላዊነታችንን ለማረጋገጥ የተፈጥሮ ሀብታችን በቂ ነውና በዛ መሄድ አስፈላጊ ነው እላለሁ። ዶክተር የተያዙት እቅዶች በምን መልኩ ስኬታማ ይሆናሉ የሚለውን ጥሩ ሀሳቦች አንስተውልናል። እንደው ጠቅለል ስናደርገው እንደ ሀገር መጨረሻ ግቡ የምግብ ዋስትናን ማረጋገጥ መቻል ነውና የምግብ ዋስትና ተረጋግጧል ስንል ምንድነው ማሳያ የምናደርገው? የምግብ ዋስትና አረጋግጠናል ስንል አንደኛ ለምግብ የሚሆን የሰብልም የእንስሳትም ውጤት ገበያ ላይ መገኘት ማለት ነው። አቫይላቢሊቲ የምንለው በእንግሊዝኛ እሱ አንዱ ነው። ሁለተኛ አክሰሲቢሊቲ ነው። ይሄ ደግሞ የሰዎችን የመግዛት አቅም ማሳደግ ማለት ነው። ገበያቸውን ማሳደግ፣ ምርት ደግሞ በተትረፈረፈ መልኩ ለሸማቾች እንዲደርስ አድርጎ ዋጋው እንዲቀንስ ማድረግ። ከዛ ደግሞ አጠቃቀማችን ነው። የተለመደ አመጋገብ ስርዓት ሳይሆን በስርዓተ ምግብ የበለጸገ አመጋገብ እንዲኖረን
ኒውትሪሽስ የሆነ የአሰራር ዘዴ የአመጋገብ ዘዴ እንድንጠቀምና ያንን ደግሞ በዘላቂነት መጠቀም ከቻልን በእንግሊዘኛው አቫይላቢሊቲ አክሰሲቢሊቲ ዩቲላይዜሽን እና ስታቢሊቲ የሚለውን እነዚህ አራት መሰረታዊ ነገሮችን የያዘ ነው። ይሄንን በመናደርግበት ጊዜ ካለን የህዝብ ብዛት ምን ያክል ሰው የምግብ ዋስትናውን ያረጋገጠ ነው፣ ምን ያክሉስ ያላረጋገጠ ነው፣ እንዴት አድርገን እንዲያረጋግጥ ማድረግ እንችላለን፣ እንዴት አድርገንስ መተጋገዝ እንችላለን የሚለው ሐሳብ ይዘን እንሄድና ብቻ ለሁሉም መሰረቱ ማምረት ነው። ከተመረተ አቫይላብል ነው። ምርት በብዛት ከገባ ደግሞ ዋጋው ይቀንሳልና ሰዎችን በማስተማር በማንቃት ደግሞ ስርዓተ ምግብ ወይም ስነ ምግብን መሰረት ያደረገ ኑትሪሽየስ የሆነ ምግብ ሰዎች እንዲመገቡ ማድረግ ነውና መሰረታዊው ነገር ጠንክረን መስራት ምርት እንዲትረፈረፍ ማድረግና ማገዝ የሚገባንን ማህበረሰብ ደግሞ እያገዝን መሄድ ነው የሚል ሐሳብ ነው ያለኝ። በጣም ጥሩ ሐሳቦችን አንስተውልናል። እጅግ አድርገን ነው የምናመሰግነው። የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ መልካም ቀን ይሁንልዎት። እኔም መልካም ቀን ይሁንላችሁ እላለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ሆን መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ወደ ሌሎች ዜናዎች እናልፋለን። ሀገር የሚገነባው ትውልድ በሚከፍለው መስዋዕትነት ነው። የሲንጋፖር፣ ቻይና፣ ደቡብ ኮሪያና የመሳሰሉ ሀገራት ታሪክ ደግሞ ለዚህ ግልጽ አስረጅ ናቸው። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ሀገራት በቴክኖሎጂ ዓለምን ሲያስደምሙ በገነቡት ኃያልነት እንኳን ተናግረው ሳይናገሩ ሲደመጡ ከዳቦ አልፈው ለመጽዋችነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ በእድገት ማማ ላይ ወጥተው ተመጽዋቾቹን ቁልቁል ሲመለከቱ ቀደምትነን ስልጣኔያችን የላቀ ነው ቢከተሉን እንጂ እንቀድማቸው ነበር ለምንልኛ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያን እንጠይቃለን። የመደመር መንግስት እንደሚል ከዓለም ጋር የተላለፍን ሌሎች ሀገራት የትኛውን መንገድ አለፉ? አብነት የሆነ መሻገር ከወደ ሩቅ ምስራቅ የቻይናን እናስቀድም። ቻይናውያን በዓለም መድረክ ላይ አብሶም በምዕራባውያን አልተደመጡም። ባለመደመጣቸው በጣም ከፍተኛ የሆነ ቁጭት ውስጥ ገቡ። በሀገር ደረጃ ያንን ካመጣ ነው ቻይናውያን በቁጭት ነው ያደጉት። ወደ ኋላ ላለ ማለት ነው። በዓለም ፊት ላለመናቅ ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሺፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብሏል። ነገር ግን የነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። እንቶልልም በጣም ጉድጓድ ውስጥ ገብተው ብዙ ነገር ይቆፍሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን፣ የልጆቻቸውን ነገ እያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ኃያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥቴ ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ
ብድርን ሙሉ በሙሉ መልሰውናል። ደቡብ ኮሪያውያን በችግር ከተቀበለቻቸው እናት መሬት መከራና ስቃይ በላይ እንዳሁኑ የተንደላቀቀችዋን ኮሪያ አሻግረው ማማተር ነበረባቸው። ምክንያት ለትውልድ ሲባል ችግርና ሰቆቃን ተጋፍጠው መሻገር መስፈንጠር ነበረባቸው። ወጠኑ፣ አለሙ፣ አፈር ሳይጠየፉ ምቾት ሳይታያቸው ጊዜ ሳይወስናቸው በጊዜ ላይ ወሰኑ። ደቡብ ኮሪያ ከከፋው የጨለማ ዘመን ተሻግራ ድንቅ ሀገር ወደ አሰኛት ክብርና ልዕልና ተሸጋገረች። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ ለዛሬዋ ባይሆን ለነገዋ ያለ የጨከነ መስዋዕትነት ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ወይ? በእርግጥም ነገን ያስቀደመ ለችግርና መከራ እጅ የማይሰጥ ከታሪክ ተናጋሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ። ይሄም ትውልድ ዋጋ መክፈል አለበት። ዋጋ የምንከፍለው በተሰማራንበት ዘርፍ የሚሰጠንን አሳይመንት ታክቶ በመስራት ነው። አምሽተ መስራት ካለብን አምሽተ ሰርተህ ሩቅ ርቀት የሚወስድም ከሆነ ከዛ ላይ ይዘህም 3 ሰዓት ተንቀሳቅሰህ ባለህበት ዘርፍ ሁሉ ስራህን በአግባቡ በመስራት በመመሳሰል ሳይሆን ራስህን ሆነ የተሰጠህን ኃላፊነት ትርጉም ባለው መልኩ በማድረግ ነው ለትውልድ አበርክቶ ማድረግ የሚቻለውና ዛሬም መስዋዕት አድርገህ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢጸ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ኃያልነቷ የመመንጠቋ ነገር አይቀሬ ነው። ህዳሴን አሽሞንሙኖ የሰሩ እጆች፣ አሻጋሪ ትልም፣ ብሩህ የነገ ውጥን ያላቸው ባለራዕይ መሪዎች፣ የተስፋዋን ምድር ተስፋ ያገዘፉ የማንሰራራት ፕሮጀክቶች በድቅድቁ ጨለማ ጭላንጭል እያሳዩ ብርሃኑን አይቀሬ ማድረጋቸውን አይተናል። ረሃብ፣ ችግርና ቸነፈር ለልጆቼ የማላወርሰው ከአለት የከበደኝ ዕዳ ነው፣ እሱን ጥዬ የነጓን ኢትዮጵያ ሰራበታለሁ ያለ ተመጽዋችነቷ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መጥቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም። ምክንያት እስከ ተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈር አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። ከቻይና እስከ ደቡብ ኮሪያ፣ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭት ዕዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ፣ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። ኢትዮጵያ ከህዳሴ ግድብ መመረቅ በኋላ ይፋ ያደረገቻቸውና በተግባር እየተገለጡ ያሉት የ30 ቢሊዮን ዶላር ሜጋ ፕሮጀክቶች የህዝቡን የልማት ጥያቄ ከመመለስ ባሻገር በአጭር ጊዜ በራስ አቅም ጀምሮ መጨረስ እንደሚቻል አዲስ ባህልን የፈጠረ እንደሆነ ይነገራል። ከነዚህ ሜጋ ፕሮጀክቶች መካከል ኢትዮጵያ ከ100 ዓመታት በላይ ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ፣ እንዲሁም አዲስ ህሳቤ በሆነው በኒውክሌር ኢነርጂ ተጠቃሚ የመሆን እንቅስቃሴ ከሀገር አልፎ አፍሪካን ቀና የሚያደርግ ተግባር ስለመሆኑም ይነገራል። ምንተስኖት ይልማ ከኛ እኩል የስልጣኔን መንገድ ሀብለው የጀመሩ ምናልባትም እኛ የቀደምናቸው አንዳንድ ሀገራት በኢኮኖሚ ለምተው በፖለቲካ በስለው የትላንት ማህበራዊ ልማትን አረጋግጠው የዛሬን ጥያቄ መልሰው ለነገ የሚሆን ትሩፋት ቋጥረው ስንመለከት ፊት የነበርን እኛ ስለምን ወደ ኋላ ቀረን፣ እንዴትስ ከቀሪው ዓለም ጋር ተላለፍን ብሎ መጠየቅ ያባት ነው። ከድንጋይ ዘመን ጀምሮ ዛሬ እስከደረስንበት ሰው ሰራሽ አስተውሎት የቴክኖሎጂ አብዮት ዓለም መልኳም ግብሯም እንዳይነ ጥቅሻ በፍጥነት ሲቀያየር እኛ ግን በዚያ ልክ መፍጠን እንደነሱ መፍጠር ያልቻልነው ስለምንድን ነው? ያኔ ቀድመው የነቁ እነ ራሽያና ቻይና የኒውክሌርና የስፔስ ሳይንስ ቴክኖሎጂን ከሁለተኛው የዓለም ጦርነት በኋላ ሲጀምሩ ዜጎቻቸውን በቀን 3 በቅጡ መመገብ የሚያስችል አቅም እንኳን አልነበራቸውም። የዛኔው ትጋት ለዛሬው ንጋት እንደሚሆናቸው ከማመን በስተቀር እኛም የመጀመሪያው የኢንዱስትሪ አብዮት ሲጀመር ዘመናዊነትን ለመቀላቀል
ዛሬ ከበለጸጉ ሀገራት እኩል መጀመር የቻልን ሀገርና ህዝብ ነበርን። ነገር ግን በዘመኑ የነበረው ለውጥ በልኩ የተረዳው ባለመኖሩ በእንጭጩ ተቀጭቶ ከጅምር መቅረቱን ዛሬም ታሪክ አፋውጥቶ ይመሰክራል። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነሱ ከዛ ዘመን ጀምሮ እስከ ዛሬ ድረስ ከማያውቁት መልአክ የለመዱት ሰይጣን ይሻላል በሚለው ብሂላቸው ዛሬን መረዳት ነገን አሻግሮ ማየት ተስኗቸው የማሰናከያ ድንጋይ ያስቀመጡ ተረከዝ እየጎተቱ ከጅምሩ ባያደናቀፉ ኖሮ እንዳጀማመራችን ዛሬ ምዕራባውያን የደረሱበትን ደርስ ነበር የሚለው የአዲሱ ትውልድ ቁጭት ድህነትን ተላምዶ አንገትን ደፍቶ መኖርን የሚጠየፍ ኑሮ ካሉት መቃብር ይሞቃል ከሚለው የጉስቁልና ልምምድ የሚሻገር ነገርን ፍለጋ ጀምሯል። ከበሬት ከሻ ያልተላቀቀው ግብርናችን ዓለም ከደረሰበት የለውጥና የእድገት ደረጃ መሳ ለመሳ መጓዝ ተስኖት ከእርሻ ወደ ጉርሻ መሻገር ሲያቅተን ስለምንድን ነው ብሎ የሚጠይቅ ቁጭትን በትጋት የሚበቀል ትውልድ እስኪመጣ ሀገር ብዙ ጠብቃለች። ሀገራችን ከቀደሙ ከነበሩ አብዮቶች ከተደረጉ አብዮቶች እኩል መጓዝ አልቻለችም። አንዱ ትልቁ ስብራታችን ይሄ ነው። በነበሩ የመንግስታት ሂደት ውስጥ ቅሪትን ፈጥሮ ካፒታልን ወረትን ፈጥሮ ያለፈበት ሁኔታ ስላልነበረ ሀብቶቻችን በአግባቡ አውጥተን ተጠቅመን አገራችን ካደጉ ሀገሮች ተርታ ማሰለፍ ያልቻልንበት ሁኔታ ስላለን ዛሬ ግን ያንን ጎታች እርግማን ቀብሮ እስከ ደም ጠብታ በስራ የሚበቀለው አዲሱ የመደመር እሳቤ የበለጸገ ሀገርና ህዝብን ለመፍጠር እንቅልፍ አልባ ጉዞ ጀምሯል። በትጋትና በስራ የምታንሰራራ ኢትዮጵያንን ከማድረግ ውጪ ሌላ አማራጭም አቋራጭም መንገድ የለም። ኢትዮጵያና ኢትዮጵያውያንን ከፍ የሚያደርግ 100 ዓመታትን የተሻገረውን አቧራ ገልጦ የሚያራግፍ የስንፍናን ሰንኮፍ የሴራ አረምን ነቅሎ ተፈጥሮ በሆዷ ያዘችውን ገጸ በረከት ለማቋደስ የጨከነ ትውልድ ከተኛበት ጥልቅ እንቅልፍ አዲስ ጉልበትን ታጥቆ ዳግም ላያሸልብ ተነስቷል። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት 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 መስራት እና መጨረስ ብቻ ነው። በአፍሪካ ግዙፍ የሆነውን የህዳሴ ግድብን በልጆቿ የተባበረ ክንድ ማሳካት የቻለችው ኢትዮጵያ ያለፈው ስኬት ሳያዘናጋት በጣት በሚቆጠሩ ወራት ከ100 ዓመታት በላይ ተዳፍኖ የቆየውን የተፈጥሮ ጋዝን የማምረትን ቆቅልሽን ልትፈታ ከዚያም ከሚገኘው ትሩፋት ማዳበሪያን በራስ አቅም ለማምረት መቃረቧ ለተመለከተ ከራሱ አልፎ የአፍሪካ ልጆችን ቀና የሚያደርጉ ሜጋ ፕሮጀክቶችን ለማጠናቀቅ ደፋ ቀና ስትላየ አዲሱ አዋጭ መንገድ በራስ አቅም ከራስ ቆርሶ ለራስ ጉረስ ካልሆነ በቀር እኛን ከኛ ውጪ ሊታደገን የሚችል ኃይል እንደሌለ ማሳያ ነው። አሁን ደግሞ 5-6 ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመርን ነው ያለነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት፣ በኢነርጂ፣ በግብርና ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። አሁን ከዛ ጥልቅ እንቅልፍ የነቃቸው ሀገር ኢትዮጵያ ህዝቧን ለማበልጸግ ከችግር ጋር መገፋፋትን በቃኝ ያለች ይመስላል። ዘመናትን ለተሻገሩ ችግሮቿ መፍትሄን ለማምጣት ከኤሊ ጉዞ ይልቅ እንደ አቦ ሸማኔ መፍጠንን መርጣለች። እስከዛሬ የት ነበርን የሚለውን ቁጭት የሚመልስ ከትውልድ የተስፋ ብርሃን ወደሚጨበጥ ብርሃን የሚደረገው ጉዞ እንደሚሳካ ናምና የጀመረች ሀገር ያልነቁ እንዲነቁ እየቀሰቀሰች ያላዩ አጥርተው እንዲመለከቱ አዲሱን መልኳን እየገለጠች ማንም በምንም ሁኔታ የማያቆመውን በአጭር ጊዜ የመበልጸግ ህልሟን እውን ለማድረግ ተስፋ ሳይሆን ሪቫን እየቆረጠች መጓዟን ቀጥላለች። በምዕራብ ወለጋ ዞን የመማር ማስተማር ስራው በተሳካ ሁኔታ እየተከናወነ ነው ሲል የዞኑ ትምህርት ቢሮ አስታወቀ። በዞኑ የሚገኘው አዳሪ ትምህርት ቤት ተማሪዎችም ትምህርታቸውን
በአግባቡ እየተከታተሉ መሆኑም ተነግሯል። አሊ ደደፎ በጉዳዩ ላይ ተጨማሪ ዘገባ አለው። በኦሮሚያ ክልል ምዕራብ ወለጋ ዞን በሰላምና ጸጥታ ችግር ምክንያት የመማር ማስተማር ስራ መስተጓጎሉ ይታወሳል። አሁን ግን በዞኑ በመንሲቡ ወረዳ ሰላም ከሰፈነ በኋላ የኢፈቦሩ አዳሪ ትምህርት ቤት በመከፈቱ ታዲያ የመማር ማስተማር ስራው ወደ ቀድሞ ተመልሷል። ተማሪዎችም በተፈጠረላቸው የትምህርት ዕድል ጠንክረው በመማር ለተሻለ ውጤት ተፎካካሪ ለመሆን እየተዘጋጁ መሆናቸውን ገልጸዋል። ገሯማ አሊኑ ምጀቴ አሊበሩ በርሲዙኑ ምጀቴ አሁን ምቹ የሆነ የመማር ማስተማር ሁኔታ ነው ያለው። ይህንን እድል ተጠቅመን ጥሩ ውጤት እናስመዘግባለን ብዬ አስባለሁ። ከዚህ በፊት ስንማርበት የነበረው ትምህርት ቤት ምቹ አልነበረም። አሁን በዚህ አዳሪ ትምህርት ቤት ሁሉም ነገር የተመቻቸ ነው። ጥሩ ውጤት አስመዘግባለሁ ብዬ እጠብቃለሁ። የመንሲቡ ወረዳ ነዋሪዎችም በተፈጠረላቸው ሰላም መደሰታቸውን ገልጸው የተፈጠረላቸውን ሰላም ተጠቅመው አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። ከመለሳቲት አከጃሳቲት ይህንን ትምህርት ቤት እንደ ቤታችን ክትትል በማድረግ የምንጠብቀው ይሆናል። ይህ ትምህርት ቤት ለኛ አይናችን ነው። ያለ ትምህርት ሀገር የለም። ለዚህም እንደ አይናችን ትምህርት ቤታችንን የምንጠብቀው ይሆናል። በምዕራብ ወለጋ ዞን የመንሲቡ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ገመቺስ ጉዲና የመማር ማስተማር ስራ ለችግር ተጋልጦ ስለነበር ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ከፍተኛ ችግር እንደነበረ በማንሳት ችግሩን ለመፍታት እየተሰራ መሆኑን ገልጸዋል። ወጋ ከና ባለፈው ዓመት ነበር እንደ ወረዳችን የነበረውን የትምህርት ስብራት ለመጠገን እንቅስቃሴ ጀመር ነው። በዚህም ተስፋ ሰጪ ውጤቶችን ማየት ጀምረናል። በትምህርት ዘርፍ የታዩትን ችግሮች ለመፍታት በልዩ ትኩረት እየተሰራ መሆኑን የምዕራብ ወለጋ ዞን ትምህርት መምሪያ ኃላፊ አቶ ተስፋ መላኩ ተናግረዋል። ጎዲኒ ኬኛ ጎዲና ማኒ በሩ በርሲሱን ሞደርን ኤጁኬሽን ከንጀኑ ዮኪን በርኖቲ አማያ ከንቲ ጀልቀበደጆ ዞናችን ዘመናዊ ትምህርት የተጀመረበት በመሆኑ የተሻለ እድል ነበረን። አሁን ያለንበት ሁኔታ ግን ዝቅ ያለ ነው። ይህንን ችግር ለመፍታት በዞኑ አስተዳደር የሚመራ አደረጃጀት ፈጥረን በተለያዩ አቅጣጫዎች በትምህርት ላይ እየሰራን ነው። በዞኑ ትምህርት ማንሰራራት ሁሉም የዞኑ ማህበረሰብ ለሰላምና ጸጥታ ዘብ በመቆም ኃላፊነታቸውን እንደሚወጡ ገልጸዋል። ዘገባው የምዕራብ ወለጋ ዞን የኮሙኒኬሽን ጽሕፈት ቤት ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ይህ የኢትዮጵያ ቴሌቪዥን ነው። አሁን ደግሞ በቀጥታ መስመር ላይ የሚገኙ ባልደረቦቻችንን የምናገኝባቸውን ዘገባዎች ነው የምናስከትለው። ከዛ አስቀድመን ግን ወደ ባህር ዳር የሚወስደን አንድ ዘገባ አለ። በዚያ የተዘጋጁ እንግዳሉ። ከሳቸው ጋር ቆይታ እናደርጋለን። አፍሪካ በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ጋር ጠንክራ እንድትጓዝ በትብብር መስራት እንደሚገባ ተገለጸ። በአህጉሪቱ የሰላምና ጸጥታ ጉዳዮች ላይ የሚመክረው 11ኛው የጣና ፎረምም በባህር ዳር ከተማ እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ከባህር ዳር በቀጥታ መስመራችን ላይ ተገኝተዋል። ጤና ይስጥልን፣ እንዴት ውለዋል? እጅግ አድርገን እናመሰግናለን ስለ ጊዜዎት። ዛሬ እንግዲህ 11ኛው የጣና ፎረም ጉባኤ ተጀምሯልና ምንድን ነው የሚጠበቀው? ምን ጉዳዮች ይነሱበታል? ጤና ይስጥልን፣ እንደምን አላችሁ? ስለ ጋብዛችሁኝ እናመሰግናለሁኝ። እንግዲህ 11ኛው የጣና የከፍተኛ ደረጃ የውይይት መድረክ ለተወሰነ ጊዜ ተቋርጦ ነበር በተለያዩ ጉዳዮች ምክንያት። ዛሬ በይፋ ተጀምሯል። የዚህኛው የ11ኛው የጣና መድረክ ዋና መወያያ ርዕሰ ጉዳይ አፍሪካ በተለዋዋጩ ሉላዊ ስርዓት የሚል ይሆናል። እንግዲህ ይሄ ውይይት በዋናነት ዓለም በአሁኑ ሰዓት ፖለቲካዊ ውጣ ውረዶች በተለይ ደግሞ ከጂኦ ፖለቲካዊና ጂኦ ስትራቴጂካዊ ጉዳዮች ጋር በተገናኘ ፉክክር የሚስተዋልበት በመሆኑ እንዲሁም በቴክኖሎጂ ደረጃ ደግሞ ስናይ ከፍተኛ የሆነ እድገት የታየበትና የቴክኖሎጂ እድገት እስከ ሰው ሰራሽ አስተውሎት የደረሰበት በመሆኑ የአየር ንብረት ለውጥን በከፍተኛ ደረጃ ተጽዕኖ እያሳደረ በመሆኑ አፍሪካ በዚህ ለውጥ ውስጥ በፉክክሩ በውድድሩ አፍሪካ እንዳሁን ቀደሙ ተመልካቹና ትቀጥላለች ወይስ ደግሞ በመሪነት ትቀጥላለች፣ ወደ መሪነት ቦታ ትመጣለች የሚለውን ለማየት ያሰበ ያለመ መድረክ ነው። ይሄ መድረክ እንግዲህ የጣና ከፍተኛ ደረጃ ውይይት መድረክ ዋና ግቡ
አጠቃላይ የመድረኩ ስሪት የተለያዩ የስራ ኃላፊዎች መሪዎች ሊሆኑ ይችላሉ ሚኒስትሮች ሊሆኑ ይችላሉ ባለሙያዎች ባላቸው የኦፊሻላዊ ስልጣን ደረጃ ሳይሆን ከዛ መለስ ብለው እንግዲህ የጣና መድረክ አርማው እንደምታውቁት የዋርካ ዛፍ የባኦባብ ዛፍ አይነት ቅርጽ ያለው ነው ለምንድነው ሰብሰብ ብለን እንምከር ነው ይሄንን በመምከር አፍሪካ ምን አይነት አቋም ትውሰድ እንዴት አይነት አካሄድ ይኖራታል የሚለውን የማሳየት ሐሳብ የመለዋወጫ መድረክ ነው የዛሬ ዋና በባህር ዳር ያደረግነው የመክፈቻ ስነ ስርዓት ነው የማብሰሪያ ነው ከአሁን ቀደም ከነበሩት የጣና መድረኮች 10 መድረኮች ለየት ያለ አደረጃጀትን በዚህኛው 11ኛው መድረክ ላይ ተከትለናል ይሄንም ያደረግነው አንደኛ በዛሬው ዕለት ለመጀመሪያ ጊዜ የአፍሪካ ላይ የተሰየሙ በተለይ በአፍሪካ ቀንድ ላይ በተለያዩ ሀገራትና ዓለም አቀፍ ተቋማት የተሰየሙ ልዩ ልኡካን ስፔሻል ኢንቮይስ የሚባሉት ልዩ ልኡካን በቀጠናዊ ጉዳዮች ላይ ለመወያየት ለመጀመሪያ ጊዜ የተሰባሰቡበት መድረክ ነው ካሁን በፊት አንድ የተገናኙት ስለ ሱዳን ለመወያየት የተወሰኑት በጅቡቲ ነው ይሄ ግን ለመጀመሪያ ጊዜ በባህር ዳር ይሄን ስርዓት አምጥተናል ይሄ ምንድነው እነዚህ ልዩ ልኡካን የአፍሪካ ቀንድ ላይ ተሰይሟል ባንድ ላይ ተቀምጠው እስኪ ይወያዩ ቀንዱን በተመለከተ የአፍሪካ ቀንድን በተመለከተ ምንድነው የሚያስቡት የሚለውን እንዲያዩ ያደረግንበት ነው ቀጥሎ የሚኒስትሪያል ሴግመንት የምንለው ሚኒስትሮችና የተለያዩ ውሳኔ ሰጪዎች የዲሲሽን ሜከርስ ውሳኔ የሚሰጡ ሰዎች በጋራ ተገናኝተው የሚመክሩበት መድረክም እንደዚሁ አዘጋጅተናል ይሄ ለነገ አዲስ አበባ ለሚቀጥለው ዋና ጉዳዮች ላይ ቅድም የጠቀስኳቸው ጉዳዮች ለሚነጋገረው እንደ መስፈንጠሪያ ድልድይ ሆኖ የሚያገለግል ይሆናል በጧቱ ከመክፈሻው ቀጥሎ በነበረው ውይይት ስለ ቀጠናችን ጉዳይ በተለይ በቀጠናው ስላሉ ግጭቶች እንዴት መፈታት አለባቸው ምን መደረግ አለበት ቀጠናው እንዴት መተባበር አለበት በዚህ ሂደት ውስጥስ ልዩ ልኡክ የሰየሙ በርካታ ሀገራትና ዓለም አቀፍ ተቋማት አሉ እንግዲህ አፍሪካ የተለያዩ ልኡካን መድባ ወደ አውሮፓ ወደ አሜሪካ ወደ ኤሽያ ስትልካና እሱን የምናይበት ቀን ይመጣል ተስፋ እናደርጋለን ግን ወደኛ የተሰየሙ ልዩ ልኡካን እንዴት ቀጠናውን ያዩታል እንዴት ከኛ ጋርስ ሊተባበሩ ይችላሉ የሚለውን ለመጀመሪያ ጊዜ አሰባስበናቸው ውይይት አድርገዋል መልካም የሆነ የነሱንም እይታያየንበት ለኛም ለፖሊሲ ግብአት የሚሆን የወሰንበት መድረክ ሆኖ የጧቱ ተጠናቋል ነገ እንዲሁ የሚቀጥለው ላይ እስከ እሁድ ድረስ በሚቀጥለው የአዲስ አበባ የአድዋ ድል መታሰቢያ ሙዚየም የሚካሄደው ውይይት ላይ ደግሞ ልዩ መድረኮች ልዩ ውይይቶች ይኖረናል በዚህ የምንነጋገረው አፍሪካ ከተመልካችነት አፍሪካ የምግብ ጠረጴዛው ላይ እንዳለ ሜኑ ሆና ከመታየት የምግብ ዝርዝር ሆና ከመታየት ይልቅ ራሷ መሪ ሆና የጉዳዩ ባለቤት ሆና ተደጋግሞ እንደተባለው ቀዳሚ ሆና በተለይ ደግሞ ላለው ለውጥ ላለው ፍክክር ሰዋዊ ወይም ደግሞ ሰባዊ ቀለም ይዘት ልትሰጥ የምትችለው አፍሪካ በመሆኑ በዚህ ሂደት ውስጥ ቀዳሚነቷ እንዴት ይምጣ የሚለውን በተመለከተ የተለያዩ ሚኒስትሮች የቀድሞ መሪዎች እንዲሁም ደግሞ ባለሙያዎች በነጻነት የሚወያዩበት መድረክ ይቀጥላል ማለት ነው መልካም እናመሰግናለን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ስለሰጡን ማብራሪያ በድጋሚ አመሰግናለሁ መልካም ቀን ወደ ሌሎች ጉዳዮቻችን እናልፋለን የተባበሩት መንግስታት ድርጅት ምስረታ 80ኛ ዓመት ክብረ በዓል ስነ ስርዓት በአዲስ አበባ እየተከናወነ ይገኛል ክብረ በዓሉን አስመልክቶ የውይይት መድረክም ተካሂዷል በዚህ ኢትዮጵያ ከድርጅቱ ምስረታ ጋር ተያይዞ እንግዲህ ያላት አስተዋጽኦ ከፍተኛ ስለመሆኑም ነው የተነሳው እዚህ ጉዳይ ላይ ቆይታ እናደርጋለን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን ሳምሶን በላይ በቀጥታ መስመራችን ላይ ይገኛል ሳምሶን በድጋሚ እንደምን ውለሃል በተለይ በነበረው ክብረ በዓል ላይ የነበሩ እውነቶች ምን ይመስላሉ በስነ ስርዓቱ ላይ ኢትዮጵያ ያበረከተችው አስተዋጽኦ እንዴት ያለ ነው በሚል ተነሳ እነዚህን ሐሳቦችን ብታጋራን መልካም እሺ እጅግ አድርጌ አመሰግናለሁ ቀደም ሲል አንቺም እንደገለሽው በዛሬው ዕለት በኢሲኤ አዳራሽ የ80ኛው የተባበሩት መንግስታት ድርጅት እንግዲህ ምስረታ ስነ ስርዓት እየተከበረ ነው የሚገኘው እንግዲህ በዚህ የአከባበር ስነ ስርዓት ላይ የባንዲራ መስቀል ስነ ስርዓት እንደዚሁም የውይይት መድረኮች ተከናውነዋል
እንግዲህ በዚህ የውይይት መድረክ ላይ ኢትዮጵያና የተባበሩት መንግስታት ድርጅት ያላቸው ቁርኝት ምን ይመስላል በሚል እንግዲህ የተለያዩ የስራ ኃላፊዎች ከፍተኛ የስራ ኃላፊዎች ሀሳባቸውን ሰንዝረዋል። እንግዲህ ከነዛ መካከል ኢትዮጵያ የዘላቂ የልማት ግብን ተግባራዊ ከማድረግ አንጻር ከሌሎች የአፍሪካ ሀገሮች በተሻለ ሁኔታ አፈጻጸሙ ላይ ውጤታማ እንደሆነች እንግዲህ በመድረኩ ተገልጿል። እንግዲህ በ1942 ዓ.ም ጃንዋሪ 1 ላይ ነው የተባበሩት መንግስታት ድርጅት የተመሰረተው። በአጠቃላይ ቻርተሩ ጸድቆ ደግሞ በ1945 ዓ.ም ኤፕሪል 24 ላይ ነው ወደ ስራ የገባው። እንግዲህ ሲመሰረት በ26 ሀገራት ነው የተመሰረተው። ኢትዮጵያ ደግሞ ከመሰረቱት ሀገራት መካከል ሀሳቡንም ካመነጩት ሀገራት መካከል ተጠቃሽ ናት። እንግዲህና በዛን ወቅት የነበረው እንግዲህ አንደኛውም የሁለተኛውም የዓለም ጦርነት ዓለምን በከፍተኛ ሁኔታ ያመሳትና ለከፍተኛ ጉስቁልና ችግርና በርካታ ጥፋቶች የዳረጋት ከመሆኑ ጋር በተያያዘ በዘላቂነት እንደዚህ አይነት ጉዳዮች ሲኖሩ በጋራ ተመካክሮ ችግርን ከመፍታት አንጻር ነጻነትን ከማረጋገጥ የሴቶችን እኩልነት ተጠቃሚነት ከማረጋገጥና መሰል ጉዳዮች አንጻር እንግዲህ ወደፊት ዓለም ምን መምሰል አለባት በሚል ዓላማ ነው እንግዲህ የተቋቋመው። በዛ ረገድ እንግዲህ ዘላቂ የልማት ግብ በሚል የተባበሩት መንግስታት ድርጅት የተለያዩ መመሪያዎችን አውጥቶ ተግባራዊ እንዳደረገ ይታወቃል። ከዛ ጋር በተገናኘም እንግዲህ የሴቶችን መብት ከማክበር አንጻር በሰፊው ተግባራዊ የተደረገ ከመሆኑም ባሻገር በስልጣን እርከንም ላይ ሴቶችን በከፍተኛ ሁኔታ በተለይ ደግሞ ከቅርብ ከ7 ከ6 ዓመታት ወዲህም ሴቶችን በከፍተኛ ሁኔታ ወደ ስልጣን በማምጣት የሴቶችን እኩልነት በማረጋገጥ ረገድ ኢትዮጵያ የሰራችው ስራ አይነተኛ ሚና እንደነበረው ነው የተገለጸው። ከዛም ባለፈ ደግሞ አካባቢን መጠበቅም አንድ የተባበሩት መንግስታት ድርጅት ዓላማ ከመሆኑ አኳያ ባለፉት ጥቂት ዓመታት ከ40 ቢሊዮን በላይ ችግኞችን በመትከል እንግዲህ የዓለምን አየር ንብረት ከመጠበቅ አንጻር የአካባቢ ጥበቃንም ተግባራዊ በማድረግ እንደዚሁ አንቱታን ያተረፈች ሀገር መሆኗ ተገልጿል። በመልካም አስተዳደር፣ በሃይማኖት ነጻነትና መሰል ተግባራትም እንደዚሁ ኢትዮጵያ እያበረከተች ያለችው አስተዋጽኦ በጣም ከፍተኛ ከመሆኑ ጋር በተገናኘ ለሌሎች ሀገራትም አራያ የምትሆንበት እድልም ሰፊ እንደሆነ ተገልጿል። ሳምሶን በላይ ላደረስከን መረጃ እናመሰግናለን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን እንቀጥላለን። ወደ ጅማ ደግሞ እናሻግራችሁ። ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ቃል በጅማ እየተካሄደ የሚገኘው 27ኛው ዓመታዊ የጤና ዘርፍ ጉባኤ የማጠቃለያ መርሃ ግብር እየተካሄደ ነው። በዓመታዊ ጉባኤው በበጀት ዓመቱ የተሰሩ ስራዎች ሪፖርቶች፣ የቀጣይ በጀት ዓመት የስራ እቅዶች የቀረቡበት እንዲሁም የጤናውን ዘርፍ ለማዘመን የተሰሩ ስራዎችም የተዳሰሱበት ሆኗል። ይህንኑ መድረክ የተከታተለች የቆየችው ባልደረባችን ራሄል አብደላ በቀጥታ መስመራችን ላይ ትገኛለች። ከጅማ ተጨማሪ መረጃዎችን ልታጋራን። ራሄል እንዴት ውለሻል? በ27ኛው የጤናው ዘርፍ ጉባኤ ማጠቃለያ ፕሮግራም ላይ የተነሱ ዋና ዋና ሀሳቦች ምንድን ናቸው? አመሰግናለሁ። እንግዲህ ቀደም ሲል እናንተም እንደጠቀሳችሁት በጅማ 27ኛው የጤናው ዘርፍ ዓመታዊ ጉባኤ በተለያየ መርሃ ግብር እየተከናወነ ነው የሚገኘው። በባለፉት 2 ቀናት እንግዲህ የጤናውን ዘርፍ ለማዘመን የተቀመጡ የስልትና ውጤታማ ፕሮግራሞችን ተግባራዊ ያደረጉ የጤና ተቋማት ሞዴል ሆነው የተቀመጡ የጤና ተቋማትን መጎብኘትን ጨምሮ የተለያዩ የምክክር መድረኮች ሲከናወኑ ቆይተዋል። በዛሬው ዕለት የተከናወነው የ27ኛው የጤናው ዘርፍ ዓመታዊ ጉባኤ ማጠቃለያ መርሃ ግብር ደግሞ በባለፈው በጀት ዓመት የተሰሩ ስራዎች ምንድናቸው የሚሉ ሪፖርቶች የቀረቡበት እንደዚሁም ደግሞ ለ2018 በጀት ዓመት ደግሞ ለመስራት የታቀዱ እቅዶች በይፋ የተነገሩበት መድረክ ሆኗል። እንግዲህ ለአብነትም ያክል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት በባለፈው ዓመት ከተሰሩ ስኬታማ ስራዎች መካከል በተለይም የእናቶችና ህጻናትን ጤና ለመጠበቅ በርካታ ስራዎች ተሰርተዋል። ለአብነትም ያክል 3 ሚሊዮን የሚጠጉ እናቶች በጤና ተቋማት በሰለጠነ የሰው ኃይል የወሊድ አገልግሎት ተሰጥቷቸዋል። በዚህ ደግሞ በወሊድ ወቅት ይከሰት የነበረውን የእናቶች ሞት በከፍተኛ ሁኔታ ለመቀነስ መቻሉን የተገለጸው። በሌላ በኩል ደግሞ ጤና ኬላዎች ከሆስፒታሎች ጋር በጋራ በጥምረት መስራታቸው እንደዚሁ የእናቶችና ህጻናትን ሞት ለመቀነስ ያስቻለ ስራ መሆኑን የተገለጸው። ሌላኛው የጤናውን ዘርፍ ለማዘመን ወረቀት አልባ የሆነ የመረጃ ልውውጥ ስርዓትን መጠቀም የጀመሩ የጤና ተቋማት መኖራቸው ተገልጿል። እነዚህ 40 የሚጠጉ የጤና ተቋማት ናቸው። ለአብነት ግን በ2018 በዘንድሮ በጀት ዓመት ደግሞ በመላው በሀገሪቱ በሚገኙ የጤና ተቋማት ዲጂታላይዝድ የሆነ የመረጃ ልውውጥ ስርዓት እንዲከናወን
እቅዶች ተቀምጠዋል። አቅጣጫዎችም እንደዚሁ ደግሞ ወደ ስራ መገባቱን የተገለጸው። ሌላው የመድኃኒት አቅርቦት ስርጭትንም በተመለከተ እንደዚሁ የተሻለ ዘመናዊ ስርዓት እንዲከተል ለማድረግ ስራዎች እየተሰሩ እንደሆኑና ተላላፊ ያልሆኑ በሽታዎችን ለስርጭት ለመቆጣጠር በርከት ያሉ ስራዎች እንደሚሰሩ አቅጣጫ እንደተቀመጠ ሚኒስትሯ ተናግረዋል ማለት ነው። ለማጠቃለል ያክል በዚህ በጉባኤው ላይ በማጠቃለያ መርሃ ግብሩ ላይ በተለያየ መስክ ለሽልማት የታጩ የሽልማት መርሃ ግብር ተከናውኖላቸዋል። እንግዲህ ጠዋት የነበረው የ27ኛው የጤና አመታዊ ጉባኤ ይህንን ይመስል ነበረ። አመሰግናለሁ። እኛም እናመሰግናለን ራሄል። መልካም ቀን። ወደ ሌሎች ዜናዎች እናልፋለን። ኢትዮጵያ የአየር ንብረት ለውጥን ለመቀነስ ታዳሽ ኃይል ለማስፋፋት እየሰራች መሆኑ ተገለጸ። ሰንበርድ ባዮ ኢነርጂ አፍሪካ የተባለ ኩባንያ ዝቅተኛ የካርበን ልቀት ያለውን ባዮ ፊውል ለማምረት ከኢትዮጵያ ማዕድን ኮርፖሬሽን ጋር የስምምነት ፍርሚያ አድርጓል። ስምምነቱ ሰንበርድ ባዮ ኢነርጂ አፍሪካ ዘላቂ አውሮፕላን ነዳጅን ጨምሮ የመኪና ነዳጅን የሚያመርትበትን ፋብሪካ እንዲገነባ ያስችለዋልም ተብሏል። የስምምነት ስነ ስርዓቱን የተከታተለው ሪፖርተራችን ባዬ ሙላት በቀጥታ መስመራችን ላይ ይገኛል። ከዚህ ጉዳይ ጋር በተያያዘ ተጨማሪ ሀሳቦችን ያደርሰናል። ባዬ እንደምን ውለሃል? በተለይ ኩባንያው የሚያመርታቸው የባዮ ፊውል ምርቶች ምንድን ናቸው ተባለ? ከዛ ባለፈ ደግሞ የአየር ንብረት ለውጥን ለመቀነስ ያላቸው ፋይዳስ ምንድን ነው? አመሰግናለሁ። ኢትዮጵያ ወቅታዊ የሆነውን የዓለም ፈተናን የሆነውን የአየር ንብረት ለውጥን ለመሻገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በርካታ ስራዎችን እየሰራች እንደሆነ ይታወቃል። በተለይም ደግሞ የካርበን ልቀትን የሚቀንሱ ታዳሽ የኃይል ምንጭ የሆኑትን እንደ ሃይድሮ ፓወር፣ የፀሐይ ኃይል ማመንጫ እንዲሁም የኤሌክትሪክ ኃይልን በመጠቀም ተሽከርካሪዎችን ማንቀሳቀስ አሁን ላይ እየሰራቻቸው ያሉ ተግባራት እንደሆኑ ይታወቃል። ከዛ በተጨማሪ ደግሞ ከግብርና ምርቶችም እንደዚሁ ታዳሽ የሆኑ ወይም ደግሞ ዝቅተኛ የካርበን ልቀት ያላቸውን የኃይል ምንጮችን ማምረት ይቻላልና ይህን መሰረት በማድረግ ዛሬ ሰንበርድ ባዮ ኢነርጂ አፍሪካ የተባለ ኩባንያ ከኢትዮጵያ ማዕድን ኮርፖሬሽን ጋር በኢትዮጵያ ፋብሪካ መክፈት የሚችልበትን ስምምነት ተፈራርመዋል ማለት ነው። ስምምነቱን የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴዎድሮስ ጌታቸውና የሰንበርድ ባዮ ኢነርጂ አፍሪካ ዋና ስራ አስፈጻሚው ሪቻርድ ቤኔት ተፈራርመውታል። በስምምነቱ ኩባንያው በኢትዮጵያ ፋብሪካ መክፈት የሚችልበትንና ታዳሽ የሆነን ዝቅተኛ የካርበን ልቀት ያለውን የኃይል ምንጭ ወይም ደግሞ ነዳጅን አምርቶ ለኢትዮጵያ ገበያ መዋል የሚችልበት እንደሆነ ነው የተገለጸው። በተለይም ሰንበርድ ባዮ ኢነርጂ አፍሪካ ከዚህ በፊት በዛምቢያና ሴራሊዮን ፋብሪካ ከፍቶ እየሰራ እንደሆነ ወደ ኢትዮጵያም ሲመጣ ከፍተኛ የሆነ እምቅ አቅም እንዳለ ገበያም እንዳለ ይህን በመገንዘብ ወደ ኢትዮጵያ እንደመጣም ነው የተገለጸው። ይህ ኩባንያ ነዳጅን የሚያመርተው ከሸንኮራ አገዳ ሞላሰስ እንዲሁም ደግሞ የካሳባን ምርትን በኢንዱስትሪ ሂደት በማሳለፍ እንደሆነ ነው የተጠቀሰው ማለት ነው። በዋናነት የኢትዮጵያ አየር መንገድ ከባዮ ኢነርጂ ወይም ደግሞ ባዮ ኢታኖል የተባለ ነዳጅን እንደሚጠቀም ነው የተገለጸው። ይህ ደግሞ የኢትዮጵያ አየር መንገድ ሰፊ የሆነ መዳረሻ ያሉት ከፍተኛ የሆነ ነዳጅንም ከውጭ አስገብቶ የሚጠቀም እንደመሆኑ ይህ ፋብሪካ ስራ ሲጀምር የአየር መንገዱን ዘላቂ የሆነ የኃይል አቅርቦት ያገኛል። ከዛ ባለፈ ደግሞ አየር መንገዱና ኢትዮጵያ ነዳጅን ከውጭ ለመግዛት የሚያወጡትን የውጭ ምንዛሬ በእጅጉ ይቀንሳል፣ የስራ እድልንም ደግሞ ይፈጥራል ነው የተባለው። በዋናነት ሸንኮራ አገዳና የካሳባ ምርቶችን የሚያመርትበትን የእርሻ ኢንቨስትመንት ይሰማራል ተብሏል ይህ ኩባንያ። በዚህ ደግሞ ለበርካታ ሰራተኞች የስራ እድል ይፈጠራል። ከኩባንያው እርሻዎች በተጨማሪ ከበርካታ አርሶ አደሮች ግብዓቶችን ስለሚሰበስብ ለአርሶ አደሮችም እንደዚሁ ተጨማሪ የገቢ ምንጭ ወይም ደግሞ ተጨማሪ የስራ እድል እንደሚፈጥር ነው በስምምነቱ የተገለጸው። ኢትዮጵያ እንደሚታወቀው ታዳሽ የሆነ የኃይል ምንጭን በመጠቀም የአየር ንብረት ለውጥን ለመከላከል እየሰራች እንደሆነ ይታወቃልና ይህን መሰረት በማድረግ ደግሞ የትራንስፖርት ሚኒስትር አማካሪው ከድል ማግስት ኢብራሂም ኢትዮጵያ የታዳሽ ኃይል መጠቀምን አሁንም አጠናክራ እንደምትቀጥል ሰንበርድ ባዮ ኢነርጂ አፍሪካ የፈጠረው ስምምነት ወይም ደግሞ ነዳጅ የሚያመርተው ሂደት የኢትዮጵያን የአረንጓዴ ኢኮኖሚ ግንባታን ወይም ደግሞ የአየር ንብረት ለውጥን ለመከላከል እየሰራች ያለው ስራ የሚያጠናክር መሆኑን ነው የተገለጸው። ባዬ ሙላት ስለ መረጃዎች እናመሰግናለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ክቡራን ተመልካቾቻችን። አሁን ደግሞ ወደ ውጪ ዘገባችን እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር በማካሄድ ላይ የነበረችውን የንግድ ድርድሮች ሁሉ በአስቸኳይ ማቋረጧን አስታወቁ። አለምነህ ዋሴ የዚህን ዜና ዝርዝር አዘጋጅቷል። ፕሬዚደንቱ ድንገተኛ እርምጃ እንዲወስዱ ያደረጋቸው ካናዳም የቀድሞው የአሜሪካ ፕሬዚደንት ሮናልድ ሬገን ስለ ታሪፍ ጎጂነት
ሲናገሩ የሚያሰማ ማስታወቂያ በማስተላለፏ ነው። በዚህ አስደንጋጭ ባህሪያቸው የተነሳ አሎ ትራምፕ ትሩዝ በተሰኘው ማኅበራዊ ገጻቸው ላይ ሲጽፉ ከካናዳ ጋር የሚካሄዱት የንግድ ድርድሮች በሙሉ አክትመዋል ብለዋል። ፕሬዚደንቱ በካናዳ ላይ የ35 በመቶ ታሪፍ መጣላቸው ይታወቃል። ይሁን እንጂ በምህጻረ ቃል USMCA ተብሎ በሚታወቀው የአሜሪካ ሜክሲኮና ካናዳ የሰሜን አሜሪካ የንግድ ስምምነት ውስጥ የሚካትቱ ምርቶችን ወይም ሸቀጦችን ታሪፉ አይመለከትም። በሀገሪቱ መገናኛ ብዙሃን የተሰራጨው ጸረ ታሪፍ የሮናልድ ሬገን ንግግር ስፖንሰር የተደረገው በኦንታሪዮ ግዛት መንግሥት መሆኑን ገልጸዋል። ፕሬዚደንት ትራምፕ እንደ ወነጀሉት ካናዳ ይህን ያደረገችበት ምክንያት የአሜሪካው ከፍተኛ ፍርድ ቤት በአሜሪካ ዓለም አቀፋዊ የታሪፍ እርምጃ ሕጋዊነት ላይ የፊታችን ኅዳር ወር ውሳኔ ከመስጠቱ በፊት ከወዲሁ ተጽዕኖ ለማሳደር ብላ ነው። የኅዳሩ የከፍተኛው ፍርድ ቤት ውሳኔም የፕሬዚደንት ትራምፕ ዋነኛ ፕሬዚደንታዊ ሥልጣን መገለጫና መታወቂያ የኢኮኖሚ ፖሊሲ የሆነው ታሪፍ ላይ ከባድ ፈተና የሚጋርጥ ሊሆን ይችላል። ፍርድ ቤቱ ሕገወጥ ነው ብሎ ከበየነም አሜሪካ ከተለያዩ አገራት በታሪፍ የሰበሰበቻቸውን በብዙ ቢሊዮን ዶላሮች የሚቆጠር ገንዘብ መልሳ እንድትሰጥ ሊያስገድድ ይችላል። ኦንታሪዮ ግዛት አገረ ገዢ ዳግ ፎርድ የማስታወቂያው ማሳረጊያ ላይ አሜሪካ በካናዳ ላይ የጣለቻቸውን ታሪፎች መቃወማችንን በፍጹም አናቆምም ሲሉ ይደመጣል። ኦንታሪዮ የብረትና የመኪና ኢንዱስትሪዋ በአሜሪካ ታሪፍ ክፉኛ የተጎዳባት የካናዳ ግዛት ናት። ፎርድ የትራምፕን የታሪፍ እርምጃ በመቃወም ከግዛታቸው ወደ አሜሪካ የተዘረጉ የኤሌክትሪክ አገልግሎቶችን ቆርጠው እንደነበረ አይዘነጋም። ከዚህ ቀደምም የትራምፕ የታሪፍ ፖሊሲዎችን ካናዳን በቢላ እንደ መውጋት የሚቆጠሩ መሆናቸውንና የአሜሪካ እንደራሴዎችም ትራምፕ ላይ ጫና እንዲያሳድሩባቸው በይፋ ጠይቀው ነበረ። የትራምፕ የታሪፍ እርምጃ ከንግድ ስምምነታቸው ውጪ ያሉትን ምርትና ሸቀጦች ላይ የ35 በመቶ ታሪፍ መጣል ብቻ ሳይሆን ከመካከል የብረት ምርቶችን ለብቻ ለይቶም የ50 በመቶ ታሪፍ ይጥልባቸዋል። መኪናዎች ላይ ደግሞ 25 በመቶ። በብረት በአሉሚኒየምና በመኪና ላይ ያነጣጠረው ይህ ታሪፍ የካናዳን ኢንዱስትሪ ክፉኛ በመጉዳቱ ሠራተኞች እንዲባረሩና የንግድ ሥራዎችም ጫና ውስጥ እንዲወድቁ አድርጓል። ተመልካቾቻችን አሁን ደግሞ የውጭ ምንዛሬና ዓለም አቀፍ የግብይት መረጃዎችን ተከታትለን እንመለስ። ወደ ስፖርት ዘገባችን ደግሞ እናልፋለን። በአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት ተጠባቂ ጨዋታዎች ሲከናወኑ በስፔን ላሊጋ 10ኛ ሳምንት በሳንቲያጎ በርናባው ላይ የሚደረገው የላሊጋው መሪ የሪያል ማድሪድና የባርሴሎና ጨዋታ ተጠባቂ ሆኗል። በጣሊያን ሴሪያ የ8ኛ ሳምንት ናፖሊ ከኢንተር ሚላን የሚያደርጉት ጨዋታም ሌላኛው ተጠባቂ ነው። ሀና ታሪኩ። የአውሮፓ ታላላቅ ሊጎች በሳምንቱ የእረፍት ቀናቶች መደረጋቸው የሚቀጥል ሲሆን በእንግሊዝ ፕሪምየር ሊግ፣ በስፔን ላሊጋና በጣሊያን ሴሪያ ተጠባቂ ጨዋታዎች ይደረጋሉ። በስፔን ላሊጋ የሳምንቱ አጓጊውና ተጠባቂው ጨዋታ እሁድ 11 ሰዓት ከሩብ ሲል በሳንቲያጎ በርናባኦ ሪያል ማድሪድን ከባርሴሎና ያገናኛል። በላሊጋው ብቻ ሳይሆን በዓለም እግር ኳስ ተመልካቾች ጭምር በጉጉት የሚጠበቀው ኤል ክላሲኮ ትርጉሙ ከሜዳ ላይ የ90 ደቂቃ ፊልም በዘለለ በርካታ ከሜዳ ውጭ ትኩረቶችን ጭምር ይስባል። በየትኛውም ሁኔታና ውድድር ላይ ሆነ
ሁለቱ ክለቦች ቢገናኙ አንዱ ሌላኛውን ማሸነፍን ብቻ አማራጭ አድርጎም ወደ ሜዳ ይገባል። በዚህ ዓመት ሪያል ማድሪድ በላሊጋው 10 ጨዋታዎችን አድርጎ በ9ኙ ማሸነፍ ሲችል በአንዱ አቻ ተለያይቶ በ24 ነጥብ ላሊጋውን እየመራ ይገኛል። ባርሴሎና ደግሞ ከ9 የላሊጋው ጨዋታዎች በ7ቱ ድል ሲያደርግ አንድ ሽንፈትና አንድ አቻ ውጤት አለው። በ22 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባርሴሎና የሚያሸንፍ ከሆነ የላሊጋው መሪነቱን ከሪያል ማድሪድ ይረከባል። ከተሸነፈ ደግሞ የነጥብ ልዩነቱ ይሰፋበታል። ስለዚህም ጨዋታው ብርቱ ፉክክር እንደሚኖረው ከወዲሁ ይጠበቃል። ባለፉት 5 የእርስ በርስ ግንኙነታቸው ባርሴሎና 5ቱን በማሸነፍ የበላይነት አለው። ሪያል ማድሪድ የሚያሸንፍ ከሆነ የላሊጋው መሪነቱን አጠናክሮ ይቀጥላል። በጣሊያን ሴሪያ የ8ኛ ሳምንት ነገ ምሽት 1 ሰዓት ላይ በዲያጎ አርማንዶ ማራዶና ስቴዲየም ናፖሊን ከኢንተር ሚላን የሚያደርጉት ጨዋታ የሳምንቱ የሴሪያው ተጠባቂ ጨዋታ ነው። ሁለቱ ክለቦች በሴሪያው 7 ጨዋታዎችን ያደረጉ ሲሆን 5ቱን አሸንፈው በሁለቱ ደግሞ አቻ ወጥተዋል። ባለሜዳው ናፖሊ በግብ ክፍያ ብቻ ተሽሎ ሁለተኛ ደረጃ ላይ ሲቀመጥ፣ ኢንተር ሚላን በአንጻሩ 3ኛ ደረጃ ላይ ይገኛል። ሁለቱ ክለቦች ለመጨረሻ ጊዜ በተገናኙባቸው 5 ጨዋታዎች በ3ቱ አቻ ሲለያዩ ሁለቱን ደግሞ ኢንተር ሚላን በማሸነፍ የበላይነት አለው። በአጠቃላይ ግንኙነታቸው ኢንተር ሚላን 78 ጊዜ በማሸነፍ የበላይነት ሲኖረው 50 ጊዜ ደግሞ ናፖሊ አሸንፏል። በ47ቱ ደግሞ ተከባብረው ወጥተዋል። በእንግሊዝ ፕሪሚየር ሊግ እሁድ 10 ሰዓት ላይ የፕሪሚየር ሊጉ መሪ አርሰናል በሜዳው ኤሚሬትስ ክሪስታል ፓላስን የሚገጥሙበት ጨዋታ በሊጉ ከሚደረጉ የ9ኛ ሳምንት ጨዋታዎች መካከል ተጠባቂ ነው። ባለሜዳው አርሰናል በውድድር ዘመኑ በሊጉ ካደረጋቸው 8 ጨዋታዎች 6ቱን አሸንፎ በአንዱ ብቻ በመሸነፍ አንድ አቻ በመውጣት 15 ግቦችን የተቃራኒው መረብ ላይ አሳርፏል። 3 ግቦች ብቻ ተቆጥረውበት የሊጉ አናት ላይም ለመቀመጥ ችሏል። በሻምፒየንስ ሊጉ በሳምንቱ አጋማሽ አትሌቲኮ ማድሪድን ከጨዋታ ብልጫ ጋር 4-0 በሆነ ውጤት ማሸነፉ አይዘነጋም። ይህም ክለቡን ያለበትን የጥንካሬ ደረጃ ቁልጭ አድርጎ ያሳየም ነበር። ተጋጣሚው ክሪስታል ፓላስም ቢሆን በኦሊቨር ግላስነር እየተመራ የውድድር ዓመቱ ክስተት ቡድን ሆኗል። በዘንድሮ ዓመትም በሊጉ የተሸነፈው አንድ ጊዜ ብቻ ነው። የተጫዋቾቹ እረፍት የለሽ የሜዳ ላይ እንቅስቃሴ ለተጋጣሚው ቡድን ፈታኝ እንዲሆንም አድርጎታል። በደረጃ ሰንጠረዡም በ13 ነጥብ 8ኛ ደረጃ ላይ ተቀምጧል። ሁለቱ ክለቦች ካደረጓቸው ያለፉት 5 የእርስ በርስ ግንኙነቶች አርሰናል 4ቱን በማሸነፍ የበላይነት አለው። ተመልካቾች በሁለት ምዕራፍ ከ6 ሰዓት ጀምሮ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። የዛሬ ዕለት አርብ ዜና ኢትዮጵያን እየመራን መታሰቢያ ደረጃና ነጻነት ፍቅሩ ቆይታ አድርገናል። ዳይሬክተራችን እንግዳይ ነበረ ከመላው የስቱዲዮና የቴክኒክ እንዲሁም ደግሞ የስርጭት ባለሙያዎቻችን ጋር በመሆን ነበረ ከእናንተ ጋር የቆየ ነው። መልካም ቀን ይሁንላችሁ።